ቲና አባባ ሞቷል እያለች ስታስመስል የነበረችዋ ሴትዮ ዛሬ ላይ እጅ ከፍንጅ ተይዛለች። አባባ በህይወት እንዳለ ስታውቅ በጣም ትደነግጥና ካሌብ ይሄ መንፈስ ነው የሚሆነው፣ አባባ እኮ የለም ሞቷል እያለች ትቀባጥራለች። ካሌብ አናቷን በሽጉጥ ሊበት ነው ሲል አባባ ደርሶ ነበረ። እባክህ ልጄ ተረጋጋ ተረጋጋ ቆይማት ብሎ የያዘውን ሽጉጥ ከካሌብ ላይ አባት ካሌብም እስከ ዛሬ ድረስ ስትዋሽኝና ስታስመስይ የነበረው ነገር ይበቃሻል፣ ዝም በይ ብይሻለሁ። ከዚህ በኋላ ምንም አይነት ውሸት ብትዋሺ ላላምንሽ በአባቴ ተረድቻለሁ። አባቴ ሞቷል ብለሽ የሙት ወረቀት አጽፈሽ ሁላ አምጥተሽልኝ ነበር። አየሽው አይደለ ዛሬ አባቴ እንዳልሞተ። አባቴ አልሞተም ይላታል። ቲናም እባክህን ካሌብ ይህ መንፈስ ነው እንጂ የሚሆነው አባትህ ሞቷል የሚል ንግግር ትደግምለታለች። ካሌብም በመበሳጨት ዝም በይ ብዬሻለሁ አንቺ ልጅ ዛሬ፣ አለበለዛ ግን በዚሁ በያዝኩት ሽጉጥ እጨርስሻለሁ ሲልም ማስጠንቀቂያ ይሰጣታል። በመካከላቸው ትሁትም ትመጣና ምንድን ነው? ምን ተፈጥሮ ነው? ምን ሆናችሁ ነው እንደዚህ የምትጫጫሁት? እያለችም ትጠይቃቸዋለች። የካሌብ አባትም እንግዲህ ልጃቸው ሌላ ወንጀል ውስጥ እንዳይገባ ብለው እባክህ ልጄ ተረጋጋ ይሉና ያንን ይዞት የነበረውን ሽጉጥ ከእጁ ላይ ነጥቀው ይወስዱበታል። ካሌብ ግን አባዬ እባክህን ይቺ መኖር የሚገባት ሰው ስላልሆነች እንደጀመርኩኝ ልጨርሳት ስጠኝ የሱን ነገር ሲልም ይጠይቃል። አባትየው ግን በጭራሽ ልጄ፣ ልጅቷ እንድትኖር እንፈልጋለን፣ የቁም ስቃይ ነው የምናሰቃያት ብዬ ተነጋግረን ጨርሰንል እንዴ? እንዴት እኔ ያሰብኩትን እቅድ ልታከሽፍብኝ ታስባለህ አንተ? ለምንድን ነው እንደዚህ ያደረግከው? ሲልም ካሌብን ይቆጣዋል። እናም እንዲረጋጋም ያደርገዋል። ካሌብም ደግሞ ቲና ውሸቷ ስለበዛበትና በተደጋጋሚ አባትህ ሞቷል እያለች ስታወራም ስለነበረ በንዴት ላይ ተጨማምሮበት ትዕግስቱን መቆጣጠር ስላቃተውም ነበር ማለት ነው። ካሌብም ትሁት ምን ሆናችሁ ነው ብላ ስትጠይቅ ካሌብ ትሁት አንቺ በዚህ በእኛ መካከል ምንም የሚያገባሽ ነገር የለም ሲልም ነበር የተቆጣት። የዚህ ጊዜ አባትየው እባክህን ልጄ ተረጋጋ እና እኔ የምልህን ነገር ብቻ አዳምጠኝ ይላል። ካሌብ ግን በጭራሽ አባዬ፣ ከዚህ በኋላ በዘች ሰይጣን በሆነች ሴትዮ መታለልና መጨቆን የለብንም፣ እሷ ልታሰቃየን አትችልም ሲልም ነበር ማለት ነው። ቲና አሁን ላይ መሬቱ ተሰንጥቆ አይውጣት ሆኖባታል። ትልቅ ያላሰበችው ዱብዳ የሆነ ችግር ነው የተፈጠረባት። ቦታና መሬቱን ሀብቱን በሱ ስም አድርጌ እኩል እካፈለዋለሁኝ አባቱ ሞቷል እያለች ስታስመስል የነበረችዋ ሴትዮ ሞቷል የተባለው ሰው ዛሬ ፊት ለፊቷ ቆሞ እሷም ሳትገደል በህይወት እንድትተርፍ ላገዛት ሰው እንግዲህ አስቡት ምን አይነት ነገር ነበር እሷ ስትጠነስስለት የነበረው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ቲና እንግዲህ ዛሬ በቁሟ ተዋርዳለች። አባባ ሞቷል እያለች ስትዋሽ የነበረ ቢሆንም ዛሬ ላይ ግን የእውነት አባባ እንዳልሞተ ፊት ለፊቷ ቆሞ አይተዋለች። እሱንም ባየችበት ጊዜ ለካሌብን በድጋሚ አባባ እኮ ሞቷል፣ ይህ መንፈስ ነው የሚሆነው፣ በጭራሽ እንዳታምን ስትልም ካሌብን ድጋሚ ልትዋሸውና ልታታልለው ትሞክራለች። ካሌብ ግን ከዚህ በኋላ ምንም አይነት ነገር ብታወሪ እኔ እንደማላምንሽ ነው የምነግርሽ። ምክንያቱም አንቺ በተደጋጋሚ በህይወቴ ላይ ስትቀልጅና ስታሾፍ የነበረ እስከዛሬም አብረሽኝ የቆየሽው፣ ከዚህ በኋላ ከአንቺ ላይ እጄን አንስቻለሁኝ። እናም አሁን በአንቺ መሰቃየት የለብንም፣ እስከዛሬም ያሰቃየሽን ይበቃል ሲልም እንግዲህ ካሌብ ልክ ልኳን ነግሯታል። ቲናም የዚህ ጊዜ በጣም እየፈራችና እየተንቀጠቀጠችም ነበር። አባባም ደግሞ ካሌብን እንዲረጋጋ እባክህን ልጄ ተረጋጋ፣ እሷ መቆየት አለባት፣ ተው ብዬሃለሁ፣ እኔ ወደፊት ያሰብኩት ሀሳብ ስላለ እሱን ነገር ብቻ አንድ ጊዜ ቦታና ጊዜ ሰጥተህ አዳምጠኝ ሲልም ካሌብን ይጠይቀዋል። ቲና ከዚህ በኋላ እንዴት ተሸነፈች
ስለተረዳችና ስላወቀች ብቻ ካሌብ ከዚህ በኋላ አንቺን እኔ ነኝ የምጨርስሽ እያለም ስላወራትና ስለዛተባት፣ እባክህን ካሌብ ተረዳኝ፣ እኔ አሁን ያለሁበት ነገር ህልም ይሁን ቅዠት ይሁን እውነት ይሁን ምንም እየገባኝና እየተረዳሁት አይደለም እያለች ጨዋም እያጫወታትና እንዲሁም ደግሞ በድጋሚ በካሌብ ላይ ልታሾፍ ልትጫወት በህይወቱ ላይ ልትረማመድበት እየፈለገች ነበረ። ካሌብም የዋዛ አይደለምና ድሮ ከነበረበት አሁን ስለተሻለ ህልም መሰለሽ አይደል? ህልም ሳይሆን እውን ነው ይላታል። ካሌብም በህልምሽ ሳይሆን በእውነሽ ነው፣ የእውነት ነው የምልሽ፣ እኔ በእጄ ነው የማጠፋሽ፣ የእውነትም አንቺ ትሞቻለሽ፣ ሞት እንደ ቀላል አይተሽ አባትህ ሞቷል እያልሽ የማስመሰል ለቅሶሽን ስታለቃቅሽብኝ ነበር የሰነበትሽው። አሁን ላይ ግን አንቺ በአባዬ ሞት ተሳልቀሻል፣ እኛ ደግሞ አንቺ ሞተች በአንቺ ሞት እንሳለቃለን ሲልም ቲናን እንግዲህ ቅጥቅጥ አድርጎ ነው ማለት ነው ልክ ልኳን ራሷን እስከሚያዞራት ድረስ እየነገራት። ቲናም የፍርሃት ስሜት ውስጥ ሆናም ቢሆን ምላሷ መቼማ እንደሆኑ ረዥም ነውና እባካችሁን ይህ ሽጉጥ ከፊት ለፊቴ ዘወር ይበልልኝና ቁጭ ብለን በተረጋጋ መንፈስ ሆነን እንመካከር ስትልም ትጠይቃቸዋለች። አባባ ካሌብ ይህን ሁሉ ነገር ሲያወራ በመሀላቸው ዝም ብሎ ቆሞ እባክህን ልጄ ተረጋጋ የሚል ቃል ብቻ እየተነፈሰ ይመለከታቸዋልም ያዳምጣቸዋልም። ካሌብም ቲናን ከዚህ በኋላ የጨረስነው ጉዳይ ነው፣ ስለዚህ ምንም አይነት ነገር ከአንቺ ጋር አንድ ላይ ቁጭ ብዬ የማወራው ነገር የለኝም፣ ይልቅንስ ከዚህ ከቤት ውስጥ በነፍስ እንደማትወጪ ልነግርሽ እወዳለሁ ይላታል። ቲናም እንደለመደችው በፊት እንደምትለማመጥና እንደምትሸውዳቸው አሁንም ተለማምጣ ልትሸውዳቸው ፈልጋለች። እናም በህይወትሽ መቆየት ከፈለግሽ ቤት የለቀሽልኝ እንድትወጭ ነው እየጠየቅኩሽ ያለሁት። ግን እዚህ ቤት ውስጥ የምትቆይ ከሆነ እንደማጠፋሽና ህይወትሽ እንደሚያልፍ እየነገርኩሽ ነው፣ በተደጋጋሚ የምትሰሚ ሰው ከሆንሽ ሲልም እንግዲህ ካሌብ ቲናን እያስጨነቃትና እያስጠበባት ይገኛል። ዛሬማ ቲና በቃ አብቅቶላታል ማለት ነው። እስከዛሬ ስትደነፋ ስትዋሽና ስትፎክር የነበረችው ሴትዮ ዛሬ ምን ይዋጣት ማለት ነው? ምን ይዋጣት? በቃ ሁሉ ነገር ውሸት ሆኖ ሲታይባት ታየኝ እኮ ምን አይነት ስሜት እየተሰማት እንደሆነ። አየቴና ቀለብልቦ ለሁሉ ነገር የምትቸኩለው ልጅ ማለት ነው። እንግዲህ አባባም ሞቷል እያለች አባዬ ናፈከኝ በቃ ሞት ካደል እያለች ስትል የነበረችዋ ሴትዮ ደግሞ ዛሬ በህይወት መጥቶ ካሌብ እሷ ላይ ሽጉጥ ተኩሶ እንዳይገላት ያዳናትን አባባን አሁንም መንፈስ ነው ብላ ነው እንግዲህ ለካሌብ እያወራችለት የነበረውና አባባ ሞቷል፣ መንፈስ ነው ይሄ መንፈስ ሊሆን ይችላል ስትልም ነበረ። ድጋሚ ልታጃጅላቸውና ልታታልላቸው ትሞክራለች እኮ ቲና። አያርማትም እኮ በቃ ሁል ጊዜ ጥፋት ምንም የማይሰለቻት ልጅ እኮ ናት የምር። የካሌብ አባትም እንግዲህ ልጃቸው እጅግ በጣም እንደተበሳጨና ወደፊት በቲና ላይ ምን አይነት እርምጃ ሊወስድ እንደሆነ ስለተረዱ ልጄ እባክህን ተረጋጋ፣ ቀሪ ዘመንህን በእስር ቤት ልታሳልፍ ነው እንደ የፈለግከው? ይችን ልጅ አንድ ነገር አደረክ ማለት እኮ ወንጀለኛ ሆነህ የተጨመላለክ ትሆናለህ። ቀጣይ ህይወትህ የሚሆነውም እስር ቤት ነው። ስለዚህ እኔ የምልህን ነገር ስማኝ፣ አዳምጠኝ እባክህን እያሉ ልጃቸውን እየተለማመጡ ይገኛሉ። ካሌብ እጅግ በጣም በንዴት ውስጥ ነው ያለው። የእውነትም ቲናን ዛሬ አናቷን ብሎ ሊበረቅ እሳትና ሊገላት ሲል ነው እንግዲህ የአባትየው ደርሶ ያዳኗት እንጂ አባትየው ባይደርሱ ኖሮ ቲና ዛሬ አልቆላት ነበር። በካሌብ እጅ ጠፍታ ነበረ ማለት ነው። ለራሷም ህይወቱ አልፎ ካሌብንም ወንጀለኛ ልታረግ ነበር እንግዲህ ያሰበችው። ግን እድሜ ለአባባ አባባ ደርሰው እንግዲህ ካሌብም ወንጀለኛ ሳይሆን ቲናም ደግሞ ምንም ነገር ሳትሆን ደርሰውላቸዋል። ትሁትም የካሌብ ንዴት ስለገባት እባክህን ካሌብ ተረጋጋና አባትህ የሚልህን ነገር ስማ ስትልም ትጠይቀዋለች። ካሌብ አሁንም ንዴቱ ምንም አልበረደለትም። ይቺ ሰይጣን የሆነች ሴትዮ እኮ ቤቱን እንዳለ በጠበጠችው እና ታዲያ እንዴት አድርጌ ልረጋጋ ብላችሁ ነው እባክህን ተረጋጋ እያላችሁ በተደጋጋሚ እኔን የምትጠይቁኝ ሲልም ነበረ። ትሁት አሁንም ቢሆን
አንድ ጊዜ ለሰከንድ ብቻ አባትህ የሚልህን ነገር ብቻ አዳምጠው እያለችም ትጠይቀዋለች። በስተመጨረሻ የሁለቱም ንግግር ሲያሸንፈው ያለው አማራጭ ቁጭ ብሎ አባቱ የሚለውን ነገር ማዳመጥ ነበርና እዛው ባለበት አካባቢ ሶፋ ጋር ስለነበር ሶፋው ላይ ቁጭ ይላል ማለት ነው፣ ትንሽ ለመረጋጋት እየሞከረ። ቲናም እንግዲህ መጨረሻዋ እንደዚህ አይነት ነገር ሆኖ ሁሉም ነገሯ ከሽፎባት ስላየን በጣም ደስ ብሎናል። አሁን ደግሞ በቀጣይ የዳንኤል እና የኤዱ መታረቅ በቅናት አንገብግቧታል። ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ ባይ